ጽናትና እምቢተኝነት በሄንግሹ ላይ በአካል ታይቷል። ገንዘብ ትርጉሙን ሊያጣ ይችላል ተብሏል። ለ2019 ዓ.ም ከ65.3 ቢሊዮን ብር በላይ በጀት ጸድቋል። ነዳጅ ያጓጉዝ የነበረ ባቡር ላይ የድሮን ጥቃት ተፈጸመ። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ከረር እና መረር ያለ መግለጫ አስተላልፏል። ከፋኖ ጋር መዋጋታችን አይቀርም ብለዋል። ሙዚቀኛ አህመድ ዲምቢ ትልቅ የልቤ ቁስል ስላለው ነገር መረጃ ይዘናል። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ ስንቶቻችን ነን ሸሚዜ ወጥ ነካው ብለን ከቤት የማንወጣው? የ25 ዓመቷ ቻይናዊት የማራቶን አትሌት ሊ ሜይዤን በሄንግሹክ ሌክ ማራቶን ውድድር ላይ ያሳየችው ጽናትና እምቢተኝነት መንፈስ በማህበራዊ ሚዲያ ብዙዎችን አነጋግሯል። አትሌቷ 34 ኪሎ ሜትር ያህል ከተጓዘች በኋላ በውድድሩ መጨረሻ አካባቢ ያልተጠበቀ የወር አበባ መፍሰስ አጋጥሟታል። ምንም እንኳን ደሙ በእግሮቿ መካከል ቢታየን ውድድሩን ከማቋረጥ ይልቅ ህመሙንና አለመመቸቱን ተቋቁማ እስከ መጨረሻው ለመሮጥ ወስናለች። ሊ ሜይዤን ውድድሩን በ2 ሰዓት ከ35 ደቂቃ ውስጥ ማጠናቀቅ ችላለች። ከውድድሩ በኋላ እስከ መጨረሻው ድረስ ሮጬ ለመጨረስ ወሰንኩኝ። በቀላሉ ተስፋ ቆርጬ ከዜሮ መጀመር አልፈለግኩም በማለት ውሳኔዋን ገልጻለች። ምንም እንኳን ያሰበችውን ውጤት ሙሉ በሙሉ ባታሳካ በአስቸጋሪ ሁኔታ ውስጥ ያሳየችው ጽናት፣ ድፍረትና የማይበገር መንፈስ የብዙዎችን አድናቆት አትርፏል። ታሪኳም ለብዙ ሰዎች የችግር ፊት ለፊት እንዳይቆሙ የሚያነሳሳ ምሳሌ ሆኗል። ወደ ቀጣዩ ዜናችን ስናልፍ የትግራይ ክልል ምክር ቤት ለ6ኛ ዘመን 7ኛ መደበኛ ጉባኤ ለ2019 የበጀት ዓመት የሚሆን ከ65 ቢሊዮን 296 ሚሊዮን ብር በላይ በጀት በሙሉ ድምፅ አጽድቋል። በምክር ቤቱ መረጃ መሰረት በጀቱ ለደሞዝ ክፍያና ለመንግስት የስራ ማስኬጃ ወጪዎች የሚውል ሲሆን ሙሉ በሙሉ ከክልሉ ውስጣዊ የገቢ ምንጮች እንደሚሸፈንም ተገልጿል። የክልሉ አስተዳደር ይህ ውሳኔ በህዝብና በመንግስት መካከል ያለውን መተማመን የሚያጠናክር፣ የራስን አቅም የሚያጎለበት እርምጃ መሆኑን ገልጿል። ምክር ቤቱ በተጨማሪም ሌሎች አጀንዳዎችን ተወያይቶ አንዳንድ ሹመቶችን በማጽደቅ ጉባኤውን አጠናቋል። ይህ የበጀት ውሳኔ የተላለፈው በትግራይ እና በፌዴራል መንግስት መካከል የፖለቲካና የፋይናንስ ግንኙነቶች አሁንም ሙሉ በሙሉ ባልተረጋጉበት ወቅት ነው። የፕሪቶሪያው ሰላም ስምምነት አፈጻጸም፣ የፌዴራል የበጀት ድጎማ፣ የመልሶ ማቋቋም ስራዎች፣ የፖለቲካ ውክልናና ሌሎች የደህንነት ጉዳዮች አሁንም በሁለቱ ወገኖች መካከል የውይይት አጀንዳ ሆነው ቀጥለዋል። ታዛቢዎች እንደሚገልጹት ከጦርነቱ በኋላ በመልሶ ግንባታ ላይ ያለ ክልል እንዲህ መጠን ያለው በጀት ሙሉ በሙሉ ከውስጣዊ ገቢ ለመሸፈን ማቀዱ በአፈጻጸም ደረጃ ፈታኝ ሊሆን እንደሚችል ይጠቁማሉ። በሌላ በኩል ግን ይህ እርምጃ ከፌዴራል መንግስት የሚመጣ የበጀት ድጋፍ ላይ ያለውን አለመረጋጋት ለመቋቋም እና የክልሉን የገቢ አቅም ለማጠናከር የተወሰነ ስትራቴጂካዊ እርምጃ እንደሆነ የሚገልጹ ተንታኞች አሉ። በሌላ ዜናችን የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ለትግራይ ልሂቃን፣ ምሁራንና የተቃዋሚ ፖለቲካ መሪዎች ባስተላለፈው ወቅታዊ መግለጫ የኢትዮጵያ ሀገረ መንግስት አንድነት አደጋ ላይ የሚጥለው የህወሓት ቡድን በጋራ መታገል ጥሪ ያቀረበ። ማህበሩ ሐምሌ 19 ቀን 2018 ዓ.ም ከሁመራ ጎንደር ባወጣው መግለጫ ህወሓት በሰሜን በጌ ምድርና በወሎ ክፍለ ሀገር ስር የነበሩትን ወልቃይት፣ ጠገዴ፣ ጠለምትና ራያ በጉልበት በመጠቅለል ባለፉት 30 ዓመታት በአማራ ተወላጆች ላይ ከባድ ግፍ፣ የዘር ማጥፋትና የጅምላ ጭፍጨፋ ፈጽሟል ሲል ወንጅሏል። መግለጫው ላይ እንደተጠቀሰው የአካባቢው ህዝብ ከነጻነት በኋላ ራሱን በራሱ እያስተዳደረ የሚገኝ ሲሆን የማንነትና የአስተዳደራዊ ፍላጎቱ በግልጽ በአማራ ክልል ስር መዋቅር መሆኑን ደግሞ ደጋግሞ አረጋግጧል። ህዝቡ ከተከዜ ወንዝ ማዶ ያለውን የትግራይ ማንነትና ወሰን እንደሚያከብር ሁሉ ከትግራይ በኩልም የአማራ ማንነትና ወሰን ሊከበር እንደሚገባ የተገለጸ ሲሆን ከትግራይ የሚመጣ መልካም ጎረቤትነት እንጂ የህወሓትን አስተዳደር ፈጽሞ እንደማይቀበል ታውቋል። ማህበሩ ለትግራይ ልሂቃን የፖለቲካ አመራሮች ባቀረበው ጥሪ 4 ዋና ዋና ኃላፊነቶች እንደሚጠበቁባቸው አመልክቷል። እነዚህም ህወሓት በአማራ ተወላጆች ላይ ለፈጸመው የዘር ማጥፋት ወንጀል እውቅና መስጠት፣ ለተጎዱ ወገኖች ፍትህና ካሳ እንዲሰጥ አጋርነትን ማሳየት፣ ለወንጀልና ለዳግም ጦርነት የሚዘጋጁ የህወሓት አመራሮችን ለፍትህ አሳልፎ መስጠት እንዲሁም እነዚህ አካባቢዎች በታሪክ የአማራ ግዛት እንደነበሩና
በ1983 ዓ.ም በጉልበት እንደተወሰዱ አምኖ መቀበል የሚሉት ናቸው። ማህበሩ መግለጫውን ሲያጠቃልል የትግራይ ህዝብና ልሂቃን ችግሩን ውጫዊ ከማድረግ ይልቅ ወደ ውስጥ በመመልከት ግማሽ ክፍለ ዘመን በላዩ ላይ የተጫነውን ህወሓት ኦዲት ሊያደርጉ እንደሚገባ አሳስቧል። የትግራይ ተወላጆች በስማቸው የሚደረገውን የጦርነት ዝግጅት በስሜ አይደረግም በማለት በተግባር እንዲቃወሙና ከአማራ ህዝብ እንዲሁም ከሌሎች የኢትዮጵያ ብሔረሰቦች ጋር በጋራ በመቆም ታሪካዊና ሞራላዊ ኃላፊነታቸውን እንዲወጡ ጥሪ አቅርቧል። ከዚህ ባራቀ ሌላ ዜናችን የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል ዋናው ነገር ብልጽግና ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆን እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የጀመርነው ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብሩን እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዛች በምታገኛት ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን እንጂ ከሌሎች የተለያዩ ኃይሎች የምንለያይባቸው ማዕት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይህች ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር እንኳን አሁን በብዙ ጉዳዮች ልዩነት ካለን በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነው ፕሮግራም ወይም ዓላማ ነበረ። ግንኙነታችንም የስትራቴጂካዊ ነበረ። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ነን ማለት ነበር። በዚህ ደረጃ የነበረን ሰዎች እንኳን ተካክደናል። እንኳን ይሄ በዓላማ የማይመሳሰሉ ኃይሎች ጋር የምንፈጥረው ትብብር ይቅርና ብለዋል። ወደ ውጭ ዜናችን ስናልፍ በሩሲያ ቁጥጥር ስር ወደ ወደቁ የዩክሬን ግዛቶች ነዳጅ አጓጉዝ የነበረው የሩሲያ የባቡር መስመር በዩክሬን ተዋጊ ድሮኖች ጥቃት እንደደረሰበት የሚያሳዩ አዳዲስ ተንቀሳቃሽ ምስሎች ወጡ። የጥቃቱ አየር ላይ ውሎ የሚያሳየው ቪዲዮ ከተመታው ባቡር ነዳጅ ማከማቻ ጋሪዎች አንዱ በከፍተኛ እሳት ሲቃጠልና ጥቅጥቅ ያለ ጢስ ከባቡሩ ሀዲድ በላይ ወደ ሰማይ ሲወጣ ያሳያል። እንደወጡት ዘገባዎች ከሆነ ባቡሩ ጥቃቱ በደረሰበት ወቅት በወረራ የተያዙ አካባቢዎች የሚገኙ የሩሲያ ወታደራዊ ስምሪቶችን ለማጠናከር የታለመ ነዳጅ ጭኖ በመጓዝ ላይ ነበረ። በሌላ ዜናችን የዓለማችን ታዋቂ የቴክኖሎጂ ፈጣሪና ነጋዴ ኤለን መስክ የሰው ሰራሽ አስተዋጽኦ ወይንም ኤአይ እና የሰብአዊ ቅርጽ ያላቸው ሮቦቶች በቅርብ ዓመታት በዓለም ኢኮኖሚ ላይ ሊያመጡ የሚችሉት መሰረታዊ ለውጥ የሰጠውን አስተያየት በዓለም አቀፍ የቴክኖሎጂ እና የኢኮኖሚ ባለሙያዎች ዘንድ ሰፊ ውይይትን አስነስቷል። መስክ እንደገለጸው ኤአይ እና ሮቦቲክስ በሚያሳዩት ፈጣን እድገት ምክንያት የሰው ልጆች በአካልና የአእምሮ ስራዎች በእጅጉ በማሽኖች የሚተኩበት ዘመን እየቀረበ ነው። ይህም የምርትና የአገልግሎት አቅምን ከዛሬው በእጅጉ ከፍ በማድረግ ዓለምን የእጥረት ችግር እጅግ የሚቀንስበት የኢኮኖሚ ስርዓት ሊያስገነባ እንደሚችል ገልጿል። እንደ መስክ ገለጻ ይህ ደረጃ ሲደርስ እያንዳንዱ ሰው የሚፈልገውን ዕቃና አገልግሎት በቀላሉ ማግኘት ስለሚችል የዛሬው የገንዘብ ስርዓት ያለው አስፈላጊነት በእጅጉ ይቀንሳል። በዚህ ሁኔታ ገንዘብ እንደ መግዣ ኃይል ሳይሆን የሰዎችን አፈጻጸም ወይም ውጤት የሚዘገብበት ተራ መለኪያ ብቻ ሊሆን እንደሚችልም አመልክቷል። በተጨማሪም ዩኒቨርሳል ሃይ ኢንካም የተሰኘውን ሀሳብ በማንሳት በኤአይ እና በሮቦቶች የሚፈጠረው ከፍተኛ የምርት አቅም ሁሉም ሰዎች በከፍተኛ የኑሮ ደረጃ እንዲኖሯቸው ሊያደርግ እንደሚችል ገልጿል። በዚህ መሰረት ገንዘብ በአሁኑ ጊዜ ያለውን ዋጋና ትርጉም በወደፊቱ ሊያጣ ይችላል የሚለውን ትንበያም አቅርቧል። ሆኖም ይህ ሀሳብ በባለሙያዎች መካከል የተለያዩ ምላሾችን አስከትሏል። አንዳንዶች ኤአይ በእርግጥ የምርትን አቅም እንደሚያሳድግ ቢስማሙም ገንዘብ ሙሉ በሙሉ ዋጋውን ያጣል የሚለውን ትንበያ በቅርብ ጊዜ እውን መሆኑ አጠራጣሪ መሆኑን ገልጸዋል። እንደነሱ አመለካከት እንዲህ ያለ ለውጥ ለመፈጸም ትልቅ የኢኮኖሚ፣ የህግ፣ የፖሊሲና የማህበራዊ ስርዓት ለውጦች ያስፈልጋሉ። በአጠቃላይ የኤለን መስክ ትንበያ የኤአይ ዘመን ዓለምን እንዴት ሊቀይር እንደሚችል የሚያሳይ አነጋጋሪ ራዕይ ቢሆንም በተግባር መቼና በምን መልኩ እውን እንደሚሆን ግን አሁንም የባለሙያዎቹ ውይይት መሆኑን ቀጥሏል። በመጨረሻ ለ14 ዓመታት ከሙዚቃው ዓለም ርቆ የቆየው ታዋቂው ድምፃዊ አህመድ ተሾመ ድንቢ በሰይፉ ኦን ኢቢኤስ ፕሮግራም ላይ ተገኝቶ ከመድረክ ረዥም ጊዜ የራቀበት ምክንያት በግልጽ አስረድቷል። ለብዙ ዓመታት ወዴት ጠፋህ የሚል ጥያቄ ሲነሳ ለብዙ ዓመታት ወዴት ጠፋ በሚል ጥያቄ ሲነሳ የነበረው ድምፃዊ በዚህ ወቅት ከባድ የህይወት ፈተና ውስጥ እንደነበረ ገልጿል። በተለይም በአንድ ጊዜ 3 እህቶቹን በሞት በማጣቱ እጅግ ከባድ የስነ ልቦና ጫና እንደደረሰበትም ተናግሯል።
በጣም የምወዳቸውን 3 እህቶችን አጣው። መሰበር ያስጠላል ሲል በእንባና በቁጭት የተናገረውን ቃል የብዙዎችን ልብ ነክቷል። ከዚህ ከባድ ሐዘን በኋላም ቢሆን መንፈሳዊ ጥንካሬውንና የውስጥ ሰላሙን ጠብቆ መቆየቱን ገልጿል። በውስጣችሁ ሰላም ከሌለ በውጭ ያለ ማንኛውም ሰላም ትርጉም የለውም በማለትም የህይወት ፈተናዎችን በትዕግስትና በጽናት ማለፉን አስረድቷል። ረዥሙ የዝምታ ዘመን ከተጠናቀቀ በኋላ አህመድ ተሾመ ጊዜ አይሄድም በተሰኘው አዲስ አልበሙ ወደ ሙዚቃ መድረክ በይፋ ተመልሷል። አልበሙም ለ14 ዓመታት በትዕግስት ሲጠብቁ የነበሩትን አድናቂዎቹን ትልቅ የጥበብ ስጦታ ሆኗል። በቆይታ ወቅቱም ከጎኑ ለቆሙ ሁሉም ምስጋናውን ያቀረበ ሲሆን በተለይም ለየና ሪከርድስ ባለቤት አቶ ኤልያስ ፍቅሩ፣ ለታናሹ አልፋ እንዲሁም በአልበሙ ደራሲያን አቀናባሪዎችና ታማኝ አድናቂዎቹ ልዩ ምስጋናን አቅርቧል። የአህመድ ተሾመ ድንቢ ዳግም ወደ ሙዚቃ መመለስ ከባድ ሐዘንን በጥበብና በተስፋ ማሸነፍ እንደሚቻል የሚያሳይ አነቃቂ ታሪክ ሆኖ በአድናቂዎቹ ዘንድ በታላቅ ደስታ ተቀብሏል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።